ራማ ተብላ የምትጠራው ከተማ እንደምታውቁት ከሶስቱ ሰማያት መካከል በተለየ መልኩ ደግሞ ቅዱስ ገብርኤል ይከትምባታል፣ ይመላለስባታል። መናገሻው ናት ተብላ የምትጠራው ከተማ ናት። ያቺ ከተማ ጩኸት የሚሰማባት፣ ያቺ ከተማ ለቅሶና ዋይታ የሚገኝባት ከተማ አይደለችም። በላይ በሰማያት መላእክት ያሉባት ገብርኤል አለባት ብላን የምንናገረው ያቺ የራማ ከተማ የምስጋናና እግዚአብሔርን የማመስገኛ ቦታ ነው። በቤተ ክርስቲያናችን ውስጥ የሚታወቁት ከታላላቅ ገዳማቶቻችን መካከል የራማ ኪዳነ ምህረት ገዳም ልክ እንደ ሰማያዊው የራማ ከተማ የምስጋና ቦታ ነው፣ የጸሎት ቦታ ነው። ሰዎች እኛ ክርስቲያኖች ተጠልለን የምናልፍበት ምሽጋችንና መጠለያችን። ግን ያ መጠለያ የሆነን ያ እኛን ሐዘናችንን የሚያስረሳንና ሰብስቦ ከእግዚአብሔር ጋር የሚያገናኘን ከተማ ከምስጋና ተቋርጠው አባቶቻችን መነኮሳት ከጸሎታቸውም ጭምር ጊዜ ቆርሰው እኛን ሊለምኑን መጡን። ያልተሰማ ተሰማ ማለት እኮ ይሄ ነው። በነገራችን ራማ ከመላእክት ከተማነቷ የቅዱስ ሚካኤል የቅዱስ ገብርኤልም ጭምር የሱ መናገሻ ከተማዋ ከመሆኗ ባለፈ ደግሞ ራማ ተብላ የምትጠራው ቤተክርስቲያን ናት። የቤተክርስቲያን ጩኸቷ በረከተ ማለት ነው። በተለያየ ሚዲያዎች፣ በተለያዩ ቦታዎች፣ በተለያዩ መድረኮች ቅድስት ቤተክርስቲያን ልጆቿን ድረሱልኝ ብላ ስትጣራ መስማት አሁን እየተለመደ መጥቷል። ገዳማቱ፣ አድባራቱ አባቶቻችን እናቶቻችን ትላንትና ሀገርን ተሸክመው ያቆዩባትን ቦታ ትውልድ ደግሞ ተወልዶ እንዲያቆየው ሲለምኑ መስማት ከጀመረን ሰነባብተ ነው። ዛሬም ቤተክርስቲያን ውስጥ በነገራችን ላይ የምንሰማው የምናየው የምንመለከተው ነገር በሙሉ እንድንጽናና በር ከሚከፍትልን ይልቅ እንድናዝን አንገታችንን እንድንደፋ ምን አይነት ዘመን ላይ እንደደረስን እየተመለከትን እንድናዝን። ሰው ገዳማትን የሚያቀናው ገዳማትን የሚረዳው ክርስቲያኖች ልብ ብላችሁ ስሙ። እኛ ገዳማትን የምንረዳው ገዳማትን የምናቆመው እርዱ ስለተባለን ብቻ አይደለም። የመጪው ትውልድ ጣፋንታም ጭምር ጥያቄ ምልክት ውስጥ እንዳይገባ ስለምንፈልግ ነገ ተተኪ የሚሆኑ መነኮሳት፣ ነገ ተተኪ የሚሆኑ ሊቃነ ጳጳሳት የሚፈሩባቸውን ቦታዎች የማቆም ግዴታ ጭምር ነው ያለብን። ይሄ የህልውና ጉዳይ ስለሆነ ዛሬ ሁላችንም በየቤታችን በምንችልበት መልኩ ተቀምጠን ስናወራ ቤተክርስቲያን ተቸግራለች፣ ገዳማቶቻችን ተቸግረዋል፣ አባቶቻችን እናቶቻችን ይሄ ቢሟላላቸው ኖሮ እኮ ብለን የምናወራው ነገር በሙሉ ለመቅረፍ እግዚአብሔር እድል ነው የሰጠን። ዛሬ ነገ ተተኪ የሚሆኑ ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናት፣ የቤተክርስቲያን አገልጋዮች መውጣት የሚችሉበትን እኛ በቤታችን ስናጉረመርምና ይሄ ነገር እኮ ነው ችግር ያመጣው ብለን ስናወራ የነበረውን ነገር ይሄው እግዚአብሔር መልሶ በእጃችን ሰጠ። ነገ ቤተክርስቲያን ቀና ብላ ማየት የምትፈልግ ከሆነ ነገ ትላንትና ነበሩ እኮ ብለህ እንደምታወራው የተባረኩ ሊቃነ ጳጳሳት፣ ቆሞሳት፣ ገዳማውያን እንዲፈሩ የምንፈልግ ከሆነ ወደድንም ጠላንም ገዳማት ላይ መስራት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን ከሩቅም ከቅርብም በዚህች ቅድስት በሆነችው ዓላማ የተጠራችሁ የተገኛችሁ ሁላችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምህረቱ በእድሜያችን ላይ ይህችን ሰዓት ጨምሮ በዚህች ዕለትና በዚህ ሰዓት እንድንገኝ የረዳን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ ባለችን አጭር ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ላለንባት ለዚች ለተሰበሰብንባት ዓላማም ጭምር እንዲሆነን የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት እንማራለን። ቃሉም እንዲህ ይላል። ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ተሰማ፣ መጽናናትን እምቢ አለች፣ ልጆቿ የሉምና ይላል። እስኪ አብረን እንበለው። ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ተሰማ፣
መጽናናትንም እምቢ አለች፣ ልጆቿ የሉምና። በዚህ ክፍለ ምንባብ መነሻ አድርገን ስለተሰበሰብንበት ዓላማና ስለተነበበውም ቅዱስ ቃሉ እንማራለን። አምላካችን ቅዱስ እግዚአብሔር በተረፈን ባለችን ደቂቃ ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስና መልካም ፈቃድ ይሁንልን። ቃሉ ተጽፎ የምናገኘው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ነው። ይህን ቃል ሐዋርያው ቅዱስ ማቴዎስ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ላይ የእርሱ መወለድ ስልጣኑን ሊቀማው፣ የእርሱ ወደ ምድር መገኘት ያለውን ነገር የሚያሳጣው መስሎት ሄሮድስ በሱ ፋንታ 144,000 የቤተልሔም ሕፃናትን አስፈጅቶ ነበር። ሄሮድስ ክርስቶስን ለማግኘት ብዙ ዋጋ ከፍሏል። አንዱና የሚታወቀው ግን አሁን ያልኳችሁ በጣም ብዙ ሺህ ሕፃናትን ገሏል። ያቺ ብዙ ሕፃናት የታጡባትና ብዙ እናቶችም ልጆቻቸውን ያጡባት ምሽት ላይ ያለቀሱትን እንባ ያፈሰሱትንም ሐዘን ለመግለጽ ሲል ቅዱስ ማቴዎስ ይህንን ቃል ተናግሯል። ቃሉን አስቀድሞ ግን ቅዱስ ማቴዎስ ለጌታችን ለኢየሱስ ክርስቶስ ይናገረው እንጂ ከዛ በፊት ነብዩ ኤርምያስ ነው ይህንን ቃል የተናገረው። ነብዩ ኤርምያስ ትንቢተ ኤርምያስ ምዕራፍ 31 ላይ አሁን የጠቀስኩላችሁንና ቅዱስ ማቴዎስ ስለ ጌታችን ስለ ኢየሱስ ክርስቶስ መወለድ ምክንያት እሱን አገኛለሁ ብሎ ሄሮድስ ስለፈጃቸው ሕፃናት የተናገረው ከመሆኑ በፊት ኤርምያስ ይህን ቃል ተናግሮታል። ኤርምያስ ይህን ቃል ሲናገር አባቶቻችን ስለ ሁለት ምክንያት ተናግሮታል ይላሉ። የመጀመሪያው ኤርምያስ ይህንን ቃል ሲናገር እንድናስታውሰው የፈለገው ነገር ቢኖር እንደምታውቁት እስራኤላውያን ወደ ግብጽ ባርነት በወረዱበት ወቅት ላይ በጣም ለረጅም ዓመታት በሚባል ደረጃ ነፃነታቸውን አጥተው የሚፈልጉትንም አምላካቸው ልዑል እግዚአብሔርንም በነፃነት ማምለክ ሳይችሉ በግብጽና በጣዖታቶቿ መካከል ከ400 ዓመት በላይ ተሰቃይተዋል። የዛች የተሰቃዩባት የመከራ ዘመን ማብቂያዋ አባቶቻችን ሲናገሩ የሮቤል ሚስት ተብላ የምትጠራ አንዲት ራሔል የምትባል ሴት የምትሰራው ስራ ላይ ወይንም ደግሞ ጡብ ለመስራት ጭቃ በምትረግጥበት ጊዜ ላይ ምጧ መጣባት። በውስጧ የያዘችው ሕፃን የምትወልድበት ወራት ደረሰ። እረፍት ወስዳ ውጭ ወጥታ እወልዳለሁ ብላ በምትጠይቅበት ጊዜ ላይ ግን ግብፃውያን ጨክነው እንዲያውም ወልደሽ እዛው የወለድሽውን ሕፃን ከምትረግሽው ጭቃ ጋር አብረሽ እርገጭው፣ የሕፃናት ደም እንዲያውም ጭቃውንና የምንሰራውንም ጡብ ያጠነክርልናል ብለው አስገድደው አስረገጧትና ያቺ ራሔል በዛች ቅጽበት ላይ እንባዋን ጠርጋ እያፈሰሰች ወደ ሰማይ ረጨች ይላል። ከዛ በኋላ ነው የሷ እንባ ከዛ በፊት የነበሩትንም የአባቶቻችን የእናቶቻችንን እንባ ይዞ ቅድመ እግዚአብሔር እንደደረሰ የሷ እንባን እግዚአብሔር አምላክ ደግሞ ተመልክቶ ሊቀ ነቢያት ሙሴን ያስነሳላቸው። ስለዚህ ራሔል ጩኸቷ ድምጿ ተሰማ በራማ ከተማ ተብሎ ሲነገር ያቺ ራሔል አልቅሳ ሙሴ የተነሳበትና ለእስራኤላውያን ነፃነት የታወጀበትን ለማስታወስ ነው ይላሉ። ሁለተኛው የራሔል ድምፅ ጩኸቷ ተሰማ ተብሎ ደግሞ የተነገረላት ራሔል ተብላ የምትጠራው በቀደመው ጊዜ ላይ የአባታችን የያዕቆብ ሚስት ናት። እየሰማችሁ ነው? የያዕቆብ ሚስት ናት። የዮሴፍና የብንያም እናት ራሔል ተብላ ትጠራለች። እና ራሔል ከእናትነቷ ባለፈ ደግሞ ለእስራኤላውያን እናቶችም ተወክላ ትጠቀሳለች። እና ራሔል እንባዋ ፈሰሰ፣ ጩኸቷ ተሰማ ሲባል ራሔል የምትባል እስራኤል በባቢሎናውያን ምርኮ ከ70 ዓመት በላይ ተሰቃይታለች። ልክ እንደ ግብፁ የባርነት ዘመን እናቶቻችን አልቅሰው ሙሴ እንደመጣላቸው ሁሉ በናቡከደነጾር በባቢሎናውያን ምርኮ ሲሰቃዩ የነበሩ እስራኤላውያን ነፃ የወጡበትና ከዛ ከምርኳቸው የተገላገሉበትም ዘመንን ለማሳየት የእስራኤልንም ለቅሶ ለመናገር ነው። ለዛ ነው የነዚህን የእስራኤላውያንና የዛች የራሔልን ለቅሶ አነሳና ቅዱስ ማቴዎስ ምን አለ? ጩኸት በራማ ተሰማ፣ ራሔልም ልጆቿ ስለሌሉላት አለቀሰች፣ አነባች ብሎ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ
በነበረበት ዘመን ላይ በተወለደበት ወቅት ላይ የነበረውን ሐዘን ለመናገር ነው። ራማ ተብላ የምትጠራው ከተማ እንደምታውቁት ከሶስቱ ሰማያት መካከል በተለየ መልኩ ደግሞ ቅዱስ ገብርኤል ይከትምባታል፣ ይመላለስባታል። መናገሻው ናት ተብላ የምትጠራው ከተማ ናት። ያቺ ከተማ ጩኸት የሚሰማባት፣ ያቺ ከተማ ለቅሶና ዋይታ የሚገኝባት ከተማ አይደለችም። በላይ በሰማያት መላእክት ያሉባት ገብርኤል አለባት ብላን የምንናገረው ያቺ የራማ ከተማ የምስጋናና እግዚአብሔርን የማመስገኛ ቦታ ናት። ልክ እንደዚህ ሁሉ እስራኤልም የእግዚአብሔር የማመስገኛ ቦታ ናት። የተመረጠ ሕዝብ ነው ለአምላካችንም ጭምር። ጩኸት በራማ ተሰማ ማለት ያልተለመደ ነገር ታየ ማለት ነው። እስኪ ያልተለመደ ነገር ታየ በሉ። አሁን እኛ የተሰበሰብንበት በቤተ ክርስቲያናችን ውስጥ ከሚታወቁት ከታላላቅ ገዳማቶቻችን መካከል የራማ ኪዳነ ምሕረት ገዳም ልክ እንደ ሰማያዊው የራማ ከተማ የምስጋና ቦታ ነው፣ የጸሎት ቦታ ነው። ሰዎች እኛ ክርስቲያኖች ተጠልለን የምናልፍበት ምሽጋችንና መጠለያችን ነው። ግን ያ መጠለያ የሆነን ያ እኛን ሐዘናችንን የሚያስረሳንና ሰብስቦ ከእግዚአብሔር ጋር የሚያገናኘን ከተማ ከምስጋና ተቋርጠው አባቶቻችን መነኮሳት ከጸሎታቸውም ጭምር ጊዜ ቆርሰው እኛን ሊለምኑን መጡን። ያልተሰማ ተሰማ ማለት እኮ ይሄ ነው። በነገራችን ላይ መነኮሳት ካሉበት ከገዳም ላይወጡ እኛ የተሰበሰብንባትን ዓለምም ተመልሰው ላያዩ እኮ ነው ጥለዋት የወጡት። ግን ያሉበት ቦታ እግዚአብሔርን እናመልክበታለን ከሱ ጋርም ጭምር ተጠግተን እንኖርበታለን ያሉት ቦታ ላይ ግን ችግር ነስቷቸው የሚኖሩበት ቦታ አልመች ብሏቸው እንዲሁም ደግሞ ብዙ ጸዋቶ መከራ ደርሶባቸው ጩኸትን ማሰማት ጀመሩ። ጩኸት ከራማ ተሰማ ማለት ይሄ ነው በነገራችን። ሁለተኛው ራማ ከመላእክት ከተማነቷ የቅዱስ ሚካኤል የቅዱስ ገብርኤልም ጭምር የሱ መናገሻ ከተማዋ ከመሆኗ ባለፈ ደግሞ ራማ ተብላ የምትጠራው ቤተክርስቲያን ናት። የቤተክርስቲያን ጩኸቷ በረከተ ማለት ነው። በተለያየ ሚዲያዎች፣ በተለያዩ ቦታዎች፣ በተለያዩ መድረኮች ቅድስት ቤተክርስቲያን ልጆቿን ድረሱልኝ ብላ ስትጣራ መስማት አሁን እየተለመደ መጥቷል። ገዳማቱ፣ አድባራቱ አባቶቻችን እናቶቻችን ትላንትና ሀገርን ተሸክመው ያቆዩባትን ቦታ ትውልድ ደግሞ ተወልዶ እንዲያቆየው ሲለምኑ መስማት ከጀመርን ሰነባብተናል። ራሔል በነገራችን ላይ ታለቅስ የነበረውን ምክንያት ቅዱስ ማቴዎስ ሲናገር ቅድም ሳነብላችሁም ልብ ብላችሁ ሰምታችሁን ከሆነ ያለቀሰችበት ምክንያት ሁለት ነው። ስንት ነው አልኳችሁ? ሁለት ነው። ልብ ብላችሁ ስሙኝ። መጀመሪያ ራሔል በራማ እስኪሰማ ድረስ ጩኸትና ዋይታን ያሰማችው መጽናናት እምቢ ስላለች ነው። እስኪ መጽናናት እምቢ ስላለች በሉ። አንደኛው ምክንያቱ እሱ ነው። ሁለተኛ ራማ የምትባል ከተማ ድረስ እስኪደርስ ራሔል ታለቅስ የነበረው ደግሞ ልጆቿ ስለሌሉ ነው። እስኪ ልጆቿ ስለሌሉ በሉ። ራሔል የምታለቅሰው ለቅሷም እስከ ራማ ድረስ ይሰማ የነበረው መጀመሪያ መጽናናትን እምቢ ስላለች ነው። የሚያጽናና ነገር የላትም። የምታየው የምትሰማው የምትመለከተው ነገር በሙሉ ጩኸቷን የሚያስበልጥ ሐዘኗን የሚያበዛባት መከራዋን የሚያበልጥባት ነበረ። ዛሬም ቤተክርስቲያን ውስጥ በነገራችን ላይ የምንሰማው የምናየው የምንመለከተው ነገር በሙሉ እንድንጽናና በር ከሚከፍትልን ይልቅ እንድናዝን አንገታችንን እንድንደፋ ምን አይነት ዘመን ላይ እንደደረስን እየተመለከትን እንድናዝን የሚያደርገን መጽናናትን እምቢ አለቻል። ሁለተኛ ራሔል ታለቅስ የነበረበትን ምክንያት ደግሞ ራሱ ቅዱስ ማቴዎስ ሲነግረን ልጆቿ ምን ስላሉ ነው አልኳችሁ? እስኪ ልጆቿ ስለሌሉ በሉ። ልጆቿ ስለሌሉ ልጅ የሚወለድበትን ምክንያት ነብዩ ኤርሚያስ እንዲሁም ደግሞ ቅዱስ ማቴዎስ ሲናገሩ ልጅ የሚወለደው ለሶስት ምክንያት ነው ይላሉ። ለስንት ምክንያት? ለሶስት። አንደኛው ልጅ የሚወለደው ስምን ለማስቀጠል ነው። ምን ለማስቀጠል? ስም ለማስቀጠል ነው። እንኳን ሌላው ቀርቶ እኛ እንኳን ሰዎች ልጆች ስንወልድ የወለድነውን ልጅ ከዛ በኋላ ስም ካወጣንለት በኋላ የኛን ስም ነው የምናስቀጥለው። እኛ እንኳን ባንኖር የኛን ስም ማን ይሸከመዋል ብለው ልጆቻችን። ልጅ የሚወለደው አንደኛ ስም ለመሸከም ነው። ሁለተኛው ልጅ የሚወለደው ደግሞ ወራሽ ለመሆን ነው። ምን ለመሆን ነው? ወራሽ ለመሆን ነው። ልጅ የሚወለደው ወራሽ ለመሆን ነው። ሁለተኛው ወራሽ ከመሆን ባለፈ ደግሞ ሶስተኛው ልጅ የሚወለደው ዘር ለመተካት ነው። እስኪ ዘር ለመተካት በሉ። ዘር ለመተካት።
ራሔል ስለዚህ ስታለቅስና ስታነባ ጩኸቷ እስከ ራማ ድረስ የተሰማው መጽናናትን እምቢ ስላለች ብቻ ሳይሆን ልጅ ስለሌላት ነው። ልጅ የለም ማለት ምን ማለት ነው? ስሟን የሚያስቀጥልላት ሰው ጠፋ። ስሟን የሚያስቀጥልላት ዛሬ የተሰበሰብንባትን ገዳም ስሟን ሊያስቀጥልላት የሚችል ሰው ስለጠፋ ነው የምታለቅሰው። እቺ ገዳም ኑ ድረሱልኝ ብላ ጩኸቷን የምታሰማው ስም የሚያስቀጥል ሰው እንዲገኝ ስለሚፈልግ ነው። ሁለተኛስ ወራሽ ስለጠፋ ነው። ምናልባት በአንድም ይሁን በሌላ መንገድ የገዳሙን ታሪክ ወደ ኋላም ተመልሳችሁ የሰማችሁት ከሆነ ከተሰዓቱ ቅዱሳን ከአባ ጉባ ከአባ ገሪማ ጀምሮ በጣም ለረጅም ዓመት የቆየ ገዳም ነው። አንዴ የወዲት ጎዲት ስትነሳ፣ አንዴ ግራኝ አህመድ ሲነሳ፣ ከዛም በኋላም ደግሞ በአፄ ሱስንዮስ ካቶሊካውያን ተነስተው በነበሩበት ዘመን ላይ ገዳሙ በጣም ብዙ ጸዋትወ መከራዎችን ታግሷል። በጣም ብዙ ሊያጽናናው የሚችሉ ነገሮችንም ጭምር ሞክሯል። ነገር ግን ይሄ ሁሉ ነገር እያለ ግን ወራሽ ሊሆን የሚችል ልጅ አልነበረም ነበር። በነገራችን ላይ ክርስቲያኖች ስለ ገዳማት ትኩረት መስጠት፣ ለገዳማት ተሰብስቦ እንርዳቸው ማለት ለነሱ ጥቅም እንዳይመስለን፣ ዙሪያው ለራሳችን ጥቅም ነው። ገዳማትን የምንረዳው የሚያስፈልጋቸውንም ነገሮች የምናሟላው ለራሳችን ጥቅም ነው። አንዳንድ ሰው ይሄ የማይገባው አለ። ገዳማትን እንርዳ፣ ገዳማትን እንደግፍ ሲባል ለምን እንረዳቸዋለን? ሲጀመር ዓለምን ጥለው የመነኑት መከራ ሊቀበሉ አይደለም? ሲጀመር ዓለምን ጥለው የሄዱት እነዚህ አይነት ነገሮች በሙሉ ቢመጣም እንታገሰዋለን ብለው አይደለ እንላለን። እውነት ነው። ዓለምን ሲመንኑ ሁሉን ጥለው ነው። የመጀመሪያው የምንኩስናን ሕይወት የጀመረው ቅዱስ እንጦንስ ሲመንን የመነነበት ጥቅስ የማቴዎስ ወንጌል ምዕራፍ 19 ላይ ያለ ጥቅስ ነው። ከቁጥር 16 ጀምሮ ክርስቶስ ከአንድ ባለጸጋ ጋር ሲነጋገር የተናገረውን ንግግር እንጦንስ ቤተክርስቲያን ለማስቀደስ ሲሰማ ወንጌሉን ሰማው። ምን ይላል? ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ፣ መስቀሉንም ተሸክመ ከኋላዬ ነህ ይላል። እና እንጦንስ እውነት ለመናገር ያንን ነገር ሲሰማው እኛ አሁን ተሰብስበን እንደምንሰማው አድርጎ የለም የሰማው። ፍጹም መሆንን ስለፈለገ ከእግዚአብሔር ጋር ሊያርቀው የሚችለውን ምክንያት በሙሉ ጥሎ መሄድን ስለመረጠ ያለውን ሀብትና ንብረት በሙሉ ጥሎት እንጦንስ መነነ። የሱን አሰረ ፍኖት የተከተሉትን መነኮሳት ስማቸው በሰማያት ሳይጠፋ እንዲጻፍ ለሌላውም ጭምር መትረፍ እንዲችሉ ምድራዊና ስጋዊ የሆነውን ነገር በሙሉ እየተው እግዚአብሔርን ብለው የሞቀውን የደመቀውን በልተው ጠግበው ጠጥተው መርካት የሚችሉባቸውን ቦታዎች ከንግስና ጀምሮ እስከ ታችኛው ድረስ ሁሉንም እየተውት በረሃውን ገቡ። የገቡበት በረሃ እኮ እንደማይመሽ ጠንቅቀው ያውቃሉ። የሚኖሩበት ቦታ እግዚአብሔርን ብለው ነው እንጂ ሌላ ነገር ብለው እንዳልሆነ ያውቃሉ። ነገር ግን እግዚአብሔርን ብለው የሄዱበት ቦታ ዓላማቸውን እንዳያሳኩ ሊያደርጋቸው የሚችላቸውን ነገር ግን በደንብ አድርገው ልንቀርፍላቸውና አለን ብለን ልንደርስላቸው ያስፈልጋል። የመልክዓ ኤዶም ደራሲ እመቤታችንን እኮ ይለምናታል። እመቤታችንን ምን ይላታል መሰላችሁ? እመቤቴ ሆይ ከልብስ ማጣትና እህል ከማጣት የተነሳ ከሚመጣ ከረሃብ ሰውሪኝ ይላል። እየሰማችሁ ነው? ከረሃብና ልብስ ከማጣት ሰውሪኝ ይላል። ለምን ብለሽ ብትጠይቅኝ እመቤቴ ሆይ እንዲህ አይነቱ ነገር ጸሎትን ያስረሳልና ይላል። ምን ያስረሳል? ጸሎትን ያስረሳል። ዛሬ አባቶቻችንን እኮ ገዳሙን እንርዳ ስንል ጸሎታቸውን እንዳይተዉ እኮ ነው። የተዉትን ዓለም መልሰው እንዳይመጡበት ለማድረግ እኮ ነው። ንቀው የሄዱትን ዓለም ተመልሰው መተው ደግሞ እርዳን እንዳይሉ እኮ ነው። ስለዚህ እንዲያውም እውነት ለመነጋገር እነሱ አልነበሩም እኛን መተው እርዱን ብለው መጠየቅ የነበረባቸው። እኛ ነበርን ጊዜና ወቅቱ ቢመቻችልን ሄደን መርዳት የሚጠበቅብን የነበረው። ስለዚህ ልጅ የሚወለደው ስም ለማስቀጠል ነው። ልጅ የሚወለደው ወራሽ እንዲሆን። ሶስተኛው ልጅ የሚወለደው ደግሞ ዘር ለመተካት ነው። እስኪ ዘር ለመተካት በሉ። ከጥንቱ የቤተ ክርስቲያናችን ታሪክ ውጪ የሀገርንም ታሪክ የሚመለከት ሰው እንደሚያውቀው የጥንት የነበሩት ነገስታት በሙሉ ገዳማትን እንደ አንድ የጸሎት ቦታ ብቻ አድርገው አይደለም የሚመለከቱት። ገዳማትን ልጆቻቸው ጭምር እንዲማሩባቸው የሚፈቅዷቸው ቦታዎች ነበሩ። ሰው ገዳማትን የሚያቀናው ገዳማትን የሚረዳው ክርስቲያኖች ልብ ብላችሁ ስሙ። እኛ ገዳማትን የምንረዳው ገዳማትን የምናቆመው እርዱ ስለተባለን ብቻ አይደለም። የመጪው ትውልድ ጣፋንታም ጭምር ጥያቄ ምልክት ውስጥ እንዳይገባ ስለምንፈልግ ነገ ተተኪ የሚሆኑ መነኮሳት፣ ነገ ተተኪ የሚሆኑ ሊቃነ ጳጳሳት የሚፈሩባቸውን ቦታዎች የማቆም ግዴታ ጭምር ነው ያለብን። ይሄ የህልውና ጉዳይ ስለሆነ ዛሬ ሁላችንም በየቤታችን በምንችልበት መልኩ ተቀምጠን ስናወራ ቤተክርስቲያን ተቸግራለች፣ ገዳማቶቻችን ተቸግረዋል፣
አባቶቻችን እናቶቻችን ይሄ ቢሟላላቸው ኖሮ እኮ ብለን የምናወራው ነገር በሙሉ ለመቅረፍ እግዚአብሔር እድል ነው የሰጠን። ዛሬ ነገ ተተኪ የሚሆኑ ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናት፣ የቤተ ክርስቲያን አገልጋዮች መውጣት የሚችሉበትን እኛ በቤታችን ስናጉረመርምና ይሄ ነገር እኮ ነው ችግር ያመጣው ብለን ስናወራ የነበረውን ነገር ይሄው እግዚአብሔር መልሶ በእጃችን ሰጠ። ነገ ቤተ ክርስቲያን ቀና ብላ ማየት የምትፈልግ ከሆነ ነገ ትላንትና ነበሩ እኮ ብለህ እንደምታወራው የተባረኩ ሊቃነ ጳጳሳት፣ ቆሞሳት፣ ገዳማውያን እንዲፈሩ የምንፈልግ ከሆነ ወደድንም ጠላንም ገዳማት ላይ መስራት አለብን። አለመታደል ሆኖ ነው እውነቴን የምነግራችሁ አሃት አብያተ ክርስቲያናት የሆኑት ከኛ በእምነት መስለውን በቦታ ግን የምንለያይ አብያተ ክርስቲያናት እኮ ገዳማቶቻቸው እንኳን እንደዚህ እርዱን ብለው ሊለምኑ ሌላውን ለመርዳት እጆቻቸው የተከፈቱ ነበሩ። የኛም ገዳማት እስከ ቅርብ ጊዜ ድረስ እንደዛ ነበሩ። ስንቱን የሰበሰቡ፣ ስንቱን የከለሉ፣ ስንቱን የሸፈኑ፣ የስንቱን ህይወት ያቀኑ ናቸው። ዛሬ ቀንጥሏቸው ደግሞ እነሱም እጃቸውን ከፍተው ኑን እርዱናል። የአሃት አብያተ ክርስቲያናት ገዳማት እንዳልኳችሁ ነው። ሌላውን የሚረዱ ናቸው። ሀገር የሚያቆሙ ናቸው። ሌላውን ተተኪውን ትውልድ የሚፈሩባቸው ተቋማቶች ናቸው። ዛሬ ገዳሟን እንርዳ፣ የተገጠመውን ችግር እንለፈው ብለን ስንናገር ይሄንኑ መልእክት ለማስተላለፍ ነው። የነገ የቤተ ክርስቲያናችን ዕጣ ፋንታ ገዳማቱ ላይ የተመረኮዘ ነው። ስለዚህ ለያጽናናት የሚችለው በራማም ጭምር ጩኸቷ ከፍ ብሎ ሲሰማ የሰማናት ራሔል ልጆቿ ስለሌሉ ነው። እውነት ለመናገር የራማ ኪዳነ ምሕረት ልጆች እዚህ ብቻ የነበሩት ሰዎች ነበሩ? አልነበሩም እኮ። ስንቶች ጥሪ ተደርጎላቸው ይቀሩ አሉ። ስንቶች መገኘት ተጠብቆላቸው ያልተገኙ አሉ። ስንቶች ገዳሟ ድረስ ሄደው እርሷ ደርሳላቸው እነሱ ደግሞ ገዳሟ ድረሱልኝ ስትል ያልደረሱላት ነበሩ። ነገር ግን ወንጌል እንደሚለው ነው የተጠሩ ብዙዎች ናቸው፣ የተመረጡት ግን ስንት ናቸው? ጥቂቶች ናቸው። ስለዚህ ተመርጠን የተጠራ ነው። ጩኸቷን ሰምተን አለንልሽ ብለን የተገኘን ሰዎች በሙሉ እየረዳን ያለነው እያገዝን ያለነው ለማቆምም ጭምር ተሰብስበን የተገኘ ነው እኛው ራሳችንንና ነገ እኛን የሚመስሉ ክርስቲያኖች የሚፈሩበትን ተቋም ነው እንጂ ገዳሟን ብቻ አይደለም። ይሄን ጠንቅቀን ማወቅ መቻል አለብን። ስለዚህ ገዳማቶችን፣ አድባራቶችን እንዲሁም ደግሞ በእንደነዚህ አይነት እድሜ ጠገብ የሆኑ አብያተ ክርስቲያናትን መርዳት እውነቴን እምላችሁ ነገ ከነገ ወዲያም ጭምር እንዲህ ሲደረግ መሰላቸት የለብን። እንዲህ ስንሰበሰብና እርዱ ስንባል ስንቱን ረድተን እንዘልቀዋለን አይባልም። ሰጪው እግዚአብሔር ነው፣ ተቀባዩም ማን ነው? እግዚአብሔር ነው። ክርስቲያኖች አንድ ዜና አበው ላይ ያለ ታሪክ አለ። እቺን ብቻ ነግሬያችሁ ጠቅልል ትምህርታችን። አንድ አባት ናቸው ይባላሉና እኚህ አባት ሁሉን ዓለምን ንቀውና ትተው በምንኩስና ህይወት ለመኖር ገዳም ገቡ ይባላል። እና ገዳም ሲገቡ ዝክር ይዘክሩ ነበር። እና በዝክራቸው የኔቢጮች እየመጡ ለኔቢጮች ያላቸውን ነገር በሙሉ ያበሉ ያጠጡ ነበር። እና ከዕለታት አንድ ቀን አንዲት እናት በጣም ትልቅ ዘንቢል ይዛ መጣች። እየሰማችሁ ነው? ትልቅ ዘንቢል ይዛ መጣች እና እኚህ አባት ተቀበሏትና ዘንቢሉን ሲያዩት በጣም ተለቀባቸው። ዘንቢሉን ሲያዩት በጣም ትልቅ ነው። እርሷ ሊሰጧት የፈለጉት እንጀራ ደግሞ በጣም አነሰባቸው እና በጣም ተናደዱና ተቆጧት። እኔ እንደምሳጥሽ አይነት እንጀራ እሱን ሊሸከም የሚችል ለምን አነስ ያለች ዘንቢል ይዘሽ አትመጭም ነበረ? እኔን ለማሳጣት ነው ወይ ብለው ተናገሩ። እየሰማችሁ እና ይሄን ድርጊታቸውን ያዩና ይመለከቱ የነበሩ ደግሞ የእርሳቸው ሌላ አባት ያዩ ነበር። እና እኚህን አባት ያቺን ሴት እንደዚያ ሲያሸማቅቋትና ሲያሳዝኗት ተመለከቱና ጠሩት። ለምንድን ነው ያሳዘንካት? ለምንድን ነው ያሸማቀንካት? አንተ ሁሉን ጥለህና ሁሉን ትተህ የመጣ ሰው ከሆንክ ዘንቢሏ እስኪሞላ ድረስ ነበር እንጀራውን እንዲያው መስጠት የነበረብህ። ንፉግ መሆን አልነበረብህም። ያንተ እንጀራ መስጠትንና ያንተ ማድረግ የሚጠበቅብህን አለማድረግህን ግን በሷ ዘንቢል ስፋት ለምን ታላክከዋለህ አሉ። ጭብጡ ምን መሰላችሁ? የምንሰጠው ነገር ችግሩን ላይሞላ የሚችል ነገር ሊሆን ይችላል። እየሰማችሁ ለምን ይሄን አሰባችሁ ግን አይባል። ለምን ይሄንን ሰፋፊ ፕሮጀክቶች ታስባላችሁ? ለምን ትናንሽ ነገር እንደዚህ አታርጉም አይባልም። እኛ ልንሰጥ የምንችለውን መስጠት ነው። ዘንቢሉ ቢሰፋ ሊሰራ የታቀደው ነገር ትልቅ ቢሆን እኛ ባንጨርሰው ጩኸቷን ተሰምተን ያለባትን ችግር አዳምጠን የተሰበሰብን እኛ ዛሬ ሁሉን ነገር ማገባደድ ባንችል እኛ ያደረግናት ዘንቢል ውስጥ አስተዋጽኦን አይቶ ግን ሌላውን ምን ማድረጉ አይቀር መጨመሩ አይቀር። ስለዚህ ዛሬ ተሰብስበን ጩኸቷን ሰምተን መጽናናትን ለከበዳት ለዚች ቅድስት ቤተክርስቲያንና ገዳም አለውልሽ ብለን ከመጣን አይቀር ሁላችንም የምንችለውን ገንዘብና ዕውቀታችንን ብቻ ሳይሆን እኛም ራሳችንን ሰተንም ጭምር
ማድረግ የሚጠበቅብንን ለማድረግ አምላካችን ቅዱስ እግዚአብሔር ይርዳን። በራማ የተሰማውን መጽናናት የከበዳትን ልጆቿ ስለሌሉ ያለቀሰችውን ያችን ራሔልን የመሰለች እችን ገዳማችንን ነገ ደግሞ ተሰብስበን የምናመሰግንበት እኛ ልጆቻችን አለን ብለን ደግሞ የምንገናኝበትን ጊዜ እግዚአብሔር አምላክ ሳያርቅ ያቅርብልን። የሰማነውን በልቦናችን ሰሌዳ ይጻፍልን። አምላካችን ቅዱስ እግዚአብሔር የምንሰጥበትን የምናደርግበትን ዕውቀቱን ጥበቡን አይንሳን። በጎደለው በብፁዓን አባቶች በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።